ዙሩ አንዴ አይናችሁ ዙሩ። ሰርፕራይዝ ነው። መጀመሪያ ላሳያችሁ ለእናንተ ማለት ነው ምን እንዳዘጋጀን። እሺ ተመልከቱ። እንዳትዞሩ ወደዚህ አሳያችሁ። ዞሯል። እንደዚህ ያዩ አይደለም። ተመልከቱ ነው። ወደዚህ ላሳያችሁ አሁን ጋይስ። ይኸው ተመልከቱ። እንዳለ ሙሉ ሱቅ ነው ያዘጋጀንላቸው ጋይስ። ሙሉ ሱቅ ከነ ኮልጌቱ፣ ከነ ቫዝሊኑ፣ ከነ ብስኩት፣ ከነ ቺፕስ፣ ቆሎ ምናምን የሚጠጣ ደግሞ አላቸው እዚህ ጋይስ። ኑ ላሳያችሁ። የሚጠጣላቸው እዚህ ሻምፖ መሸጥ ይችላሉ፣ ሶፍት መሸጥ ይችላሉ፣ ቺፕስ ምናምን ይህ ሁሉ ተዘጋጅቶላቸው ከዛ ደግሞ እዚህ ጋር ሆነው ሊስትሯቸው ቁጭ ብለው የሰው ጫማ እዚህ ጋር መጥረግ ይችላሉ፣ መሸጥ ደግሞ ይችላሉ። አያችሁ ከዚህ በላይ ስራ ፈጠራ ምን አለ? ደስ የሚለው ነገር ደግሞ ማለት ነው ይህ ወንበር የምትመለከቱት ወንበር ማለት ነው ወደ አልጋ መቀየር እንችላለን። ውጭ የማታ የሚሰሩ ከሆነ ከነዚህ ሶስት ልጆች አንዱ የማታ ነው የሚሰራውና ትንሽ እንቅልፍ ሊያስፈልገው ይችላል። ስለዚህ አልጋ እንደዚህ ጎትቶ መተኛት ይችላል ማለት ነው። ከዚህ ሁሉ በላይ ደግሞ ደስ የሚለው ነገር ደግሞ ውስጥ እንደዚህ ሸልፎች አሉ፣ እቃዎቻቸው ማስቀመጥ የሚችሉት። እዚህ ጋር ደግሞ ስፖንጃቸው ጨምቀው አጽድተው አድርቀው ጫማ የሚጠርጉበት ቦታም አለ። አያችሁ እዚህ ጋር ፓምፕ አለ፣ ውሃ መቅዳት ይችላሉ። ከ80 ሊትር በላይ የሚይዝ ታንከር አለ እዛ እላይ ማለት ነው። ጋይስ ከዚህ በላይ ምን አለ? ይህ በጣም ደስ የሚል የምስራች ነው። የአዲስ አበባ ልጆች ህይወታቸው መቀየር እንችላለን። የኔ ዓላማ ደግሞ አዶናይ ፋውንዴሽን በማቋቋም 1000 ዲቻ ሊስትሮች እንደዚህ አቋቁመን የአዲስ አበባ ገጽታ ማሳመር፣ የአዲስ አበባ ውበቷን እያሳመርን ህፃናት ልጆችን ማገዝ ነው፣ ህይወታቸውን መቀየር ነው። ይህ እንግዲህ ዲቻ ሊስትሮ ተብሎ ይጠራል። አሁን እነዚህ ልጆች ወደ ስራ ልናሰማራቸው ስለሆነ ኑ ተከተሉኝ፣ ኑ ላሳያችሁ።